እንኳን ለኢትዮጵያዊ ሊቅ ለቅዱስ ያሬድ ዓመታዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም ለቅዱስ ኢያቄምና ለቅድስት ሐና በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች በቅድሚያ የቅዱስ ያሬድን አስደናቂ ታሪክ በማቅረብ በመቀጠልም የቅድስት ሐናና የቅዱስ ኢያቄም ድርሳናቸውን እናሰማለን። ዓለም ገና በጨለማ ውስጥ በነበረችበት የኖታዎችና የቅኝቶች ምስጢር ባልተገለጠበት በዚያ ዘመን በኢትዮጵያ ምድር ላይ አንድ ድንቅ ተአምር ተከሰተ። ይህ ታሪክ ስለ አንድ ተራ ሰው ታሪክ አይደለም። ይህ ታሪክ ከሰማያውያን መላእክት ጋር አብሮ ስለዘመረ፣ ከእግረ አራዊትና ከአእዋፍ ጋር ምስጢርን ስለተጋራና የሰው ልጅ ድምፅ ምን ያህል ወደ መለኮት ሊጠጋ እንደሚችል ስላሳየ ታላቅ ቅዱስ እርሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዜማ አባት፣ የጥበብ ምንጭ፣ የቅዱሳን ሁሉ ማማ የሆነው ቅዱስ ያሬድ ዛሬ ከ1500 በፊት ወደ ነበረው ወደ ጥንታዊቷ አክሱም እንወስዳቸዋለን። ወደዚያ ተማሪው ሰነፍ፣ መምህሩ ግን ታጋሽ ወደ ነበሩበት፣ ተስፋ በመቁረጥ ወደ ታላቅ ክብር ወደ ተቀየረበት ምስጢራዊ ዓለም። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህንን ከሰማችሁ ስትጨርሱ ስለ ዜማ፣ ስለ ጥበብና ስለ ተስፋ ያላችሁ አመለካከት በእግዚአብሔር ዘንድ እንደሚለወጥ ተስፋ እናደርጋለን። ታሪኩ የሚጀምረው በ6ኛው መቶ ክፍለ ዘመን በአክሱም ከተማ ነው። ያሬድ ተወለደ። አባቱ አብድዩ ወይም ይስሐቅ፣ እናቱ ክርስቲና ወይም ታውክልያ ይባሉ ነበር። ገና በ7 ዓመቱ አባቱ ስለሞተበት እናቱ ወደ ታላቁ መምህርና የአክሱም ጽዮን ገበዝ ወደ ነበሩት ወደ አጎቱ ወደ ጌዲዮን ዘንድ ወሰደችው። መጽሐፍ እንዲማር፣ የቤተ ክርስቲያን ምስጢር እንዲቀስም አደራ ሰጠችው። የያሬድ የልጅነት ዘመን በደስታና በጨዋታ የተሞላ አልነበረም። ገና የ7 ዓመት አፍላ ሕፃን እያለ የቤተሰቡ ምሰሶና መጠጊያ የነበረው አባቱ አብድዩ ከዚህ ዓለም በሞት ተለየ። ይህ መርዶ በቤቱ ላይ ጥቁር ጥላ ጣለ። እናቱ ክርስቲና ልጇን ይዛ የምታደርገው ጠፋት። በዚያ በጭንቅ ሰዓት ግን ወደ ታላቁ መምህርና የአክሱም ጽዮን ገበዝ ወደ ነበሩት ወደ ወንድሟ ወደ ጌዲዮን ዘንድ ለመውሰድ ወሰነች። የአክሱም ጽዮን ቅጥር ግቢ በዚያ ዘመን የእውቀት የሃይማኖትና የፍልስፍና ማዕከል ነበር። እናቱ ያሬድን ለመምህር ጌዲዮን ስታስረክብ ዓይኖቿ በእንባ ተሞልተው ነበር። ወንድሜ ሆይ፣ ይህንን ልጅ ከአባቱ የተረፈኝ ብቸኛ ምስኪን ነው። የእግዚአብሔርን ቃል መግበው የቤተ ክርስቲያንን ምስጢር አሳየው ስትል አደራ ሰጠችው። ነገር ግን ወደ ትምህርቱ ዓለም ሲገባ ነገሮች በሙሉ ተገላቢጦሽ ሆኑ። የያሬድ አእምሮ ልክ እንደ ዝግ በር ሆነ። መምህሩ ጌዲዮን ሀ ብለው ሲያስጀምሩት እርሱ ግን ሀን ይረሳታል። ፊደላቱ በዓይኑ ፊት ይጨፍሩበት ነበር እንጂ ወደ ልቡ አይገቡም። ሳምንታት ወደ ወራት፣ ወራት ወደ ዓመታት ተቀየሩ። አብረውት የተሰለፉት ልጆች መጽሐፍትን አንብበው ሲጨርሱ ያሬድ ግን አሁንም መጀመሪያው መስመር ላይ ቆሟል። ይህ ደግሞ በክፍል ውስጥ ላሉት ተማሪዎች ትልቅ መሳለቂያ ያደረገው። እዩት እስኪ ይህንን ሰነፍ! የአክሱም ጽዮን ገበዝ አጎቱ ሆኖ ሳለ እርሱ ግን አእምሮው ባዶ ነው እያሉ ተማሪዎች በሹክሹክታ ይሳለቁበት፣ ከጨዋታ ያገሉት ነበር። ያሬድ በየቀኑ ማታ ማታ ከግድግዳ ጀርባ ተደብቆ ያለቅስ ነበር። በውስጡ የሚሰማው ብቸኝነትና የበታችነት ስሜት
ልቡን እንደ ሰም ያቀልጠው ነበር። አጎቱ መምህር ጌዲዮንም ቢሆኑ የያሬድ አለመማር በሰዎች ዘንድ ያሳጣቸው ነበር። የሰዎች መምህር ሆኜ ሳለ እንዴት የገዛሃቴን ልጅ ማስተማር አቃተኝ የሚለው ሐሳብ እንቅልፍ ይነሳቸው ነበር። አንድ ቀን ግን በትዕግስት ማጣትና በቁጭት ተሞልተው ያሬድን ክፉኛ ተቆጡት። ያ የግርፋት ሕመም ከስጋው በላይ ልቡን ሰበረው። ያሬድ በቃኝ አለ። ያንን የፊደል ሰሌዳ ያንን የመጽሐፍት ቤት ጥሎ በከፍተኛ እንባ እየተናነቀው ሮጠ። ከአክሱም ከተማ ወጥቶ ወደ በረሃው ሲያመራ በውስጡ እንዲህ ይል ነበር፣ እኔ ለትምህርት አልተፈጠርኩም። እኔ እግዚአብሔር የተረገምኩና የተረሳው ፍጡር ነኝ። ካሁን በኋላ መኖር ምን ትርጉም አለው? አካሉ በግርፋትና በድካም የዛለው ነፍሱም በተስፋ መቁረጥ የጨለመችው ያሬድ ምንም መድረሻ ሳይኖረው ወደ ዱር አራዊትና ወደ ወፎች ዓለም እግሩ የመራው ቦታ ሄደ። ያሬድ እየሮጠ እያለቀሰ ከአክሱም ከተማ ወጣ። የት እንደሚሄድ አያውቅም። ብቻ ከሰዎች መሳለቂያ ካለማወቅ ጨለማና ከገረፈው ጅራፍ ሕመም ለመራቅ ማለቂያ በሌለው በረሃ ውስጥ እግሩ እየመራው ሄደ። ፀሐይ እየጋለች ስትሄድ የእርሱ ጉልበት እየዛለ መጣ። በመጨረሻ ድካም፣ ረሃብና የልብ ስብራት አሸንፈውት ከአንድ ትልቅ ዛፍ ስር ተዘረረ። ከአንድ ትልቅ ዛፍ ስር አረፈ። ከማልቀሱ የተነሳ አይኖቹ ደም መስለዋል። ጉንጮቹ በእንባ መስመር ታርሰዋል። በዚያ በከፍተኛ የተስፋ መቁረጥ ስሜት ውስጥ ሆኖ ፈጣሪ ሆይ ለምን ፈጠርከኝ በሚል የጥያቄ ማዕበል ውስጥ እያለ ዝምታውን የሚሰብር አንድ የሚገርም ትዕይንት ተመለከተ። ያ ትዕይንት ተራ እይታ አልነበረም። የያሬድን ታሪክ ብቻ ሳይሆን የዓለምን የዜማ ጥበብ ለዘላለም የቀየረ ምስጢራዊ ክስተት እንጂ። አንዲት እጅግ በጣም ትንሽ የሆነች ትል የዛፉን ፍሬ ለመብላት ፈልጋ በዛፉ ግንድ ላይ ወደ ላይ ትንጠራራለች። ያሬድም ትኩር ብሎ ተመለከታት። ያቺ ቁመትና ስፋት የሌላት ደካማ ፍጥረት ጥቂት ትወጣና ትንሸራተታለች፣ ትወድቃለች። መሬት ላይ ተከስክሳ ሳትቀር ግን እንደገና ተነስታ መውጣት ትጀምራለች። አንድ አይደለም፣ ሁለት አይደለም፣ 3፣ 4፣ 5፣ 6 ጊዜ ሙሉ ወደቀች። በእያንዳንዱ ውድቀቷ ግን ተስፋ አትቆርጥም ነበር። ያሬድ አይኖቹን ማመን አቃተው። በሰውነቱ ውስጥ እንግዳ የሆነ ስሜት ተሰማው። ይህች ፍጥረት መቼ ነው ተስፋ የምትቆርጠው ብሎ በጉጉት ይጠብቅ ነበር። በሰባተኛዋ ሙከራዋ ግን ያች ደካማ ፍጥረት በጽናትና በትዕግስት ታግላ የዛፉን ጫፍ ረገጠችው፣ የፈለገችውንም ፍሬ በላች። በዚያች ቅጽበት በያሬድ አእምሮ ውስጥ መብረቅ ብልጭ አለ። እግዚአብሔርም የልቦናውን አይኖች ከፈተለት። በውስጡ ያለው መንፈስ ከእንቅልፉ የባነነ ይመስል በኃይል እንዲህ ሲል ጮኸ፣ ወዮልኝ! ይህች ደካማ ፍጥረት አእምሮና ነፍስ የሌላት የእግዚአብሔር አምሳል ያልሆነች እዚህ ግባ የማትባል ትል ተስፋ ሳትቆርጥ 6 ጊዜ ወድቃ በሰባተኛው ካሸነፈች እኔ በልዑል እግዚአብሔር አምሳል የተፈጠርኩት ነፍስና ሥጋ ያለኝ ሰው እንዴት በአንድ ውድቀት በአንድ ጥፋት ተስፋ ቆርጣለሁ? እንዴትስ ፈጣሪን አማርራለሁ? ያሬድ በራሱ አፈረ። በትሏ ጽናት ውስጥ የመለኮትን ድምፅ ሰማ። ወዲያውኑ ተንበረከከ። በንስሐ እንባ እየታጠበ ወደ ፈጣሪው ጮኸ። ተስፋ መቁረጥን አሽቀንጥሮ ጥሎ አዲስ ሰው ሆኖ ወደ አክሱም ተመለሰ። በፍርሃት ሳይሆን በታላቅ ትህትና ወደ መምህሩና አጎቱ ወደ ጌዲዮን ፊት ቀረበ። በእግራቸው ስር ወድቆ ይቅርታን ጠየቀ። መምህሩም ልጃቸው ተመልሶ በመምጣቱ በደስታ አቀፉት። ያሬድ ግን በዚህ አላበቃም። በቀጥታ የሄደው ወደ አክሱም ጽዮን ቤተ ክርስቲያን ነበር።
በታቦቱ ፊት ተደፍቶ አምላኬ ሆይ እንደዚች ትል ጽናቱን ስጠኝ፣ የአእምሮዬን በር ክፈትልኝ እያለ በእንባ ለመነ። እግዚአብሔርም የያሬድን እውነተኛ ንስሐና እንባ ተመለከተ። ልክ ሰማያዊ ብርሃን በላዩ ላይ እንደፈሰሰ የልቦናውን በር እግዚአብሔር ከፍቶለታልና ምስጢራት ሁሉ ተገለጡለት። ከዚያን ጊዜ ጀምሮ ያሬድ ተቀየረ። ያላነበበውን መጽሐፍ የሚያውቅ፣ አንድ ጊዜ የሰማውን መቼም የማይረሳ የጥበብና የእውቀት ባህር ሆነ። ሰነፉ ያሬድ ቀርቶ ሊቁ ያሬድ ተወለደ። አእምሮው የተከፈተው ያሬድ በአክሱም የነበሩትንና የብሉይና የሐዲስ ኪዳን መጽሐፍትን ሁሉ በአጭር ጊዜ ውስጥ አጠናቆ ፈጸመ። ነገር ግን የዚያ ዘመን የኢትዮጵያ ቤተክርስቲያን አምልኮትና ጸሎት እንደ ዛሬው በከበሮ በጸናጽንና በጣፋጭ ዜማ የታጀበ አልነበረም። ካህናቱና ምዕመናኑ ፈጣሪያቸውን የሚያመሰግኑት በደረቅ ንባብ ብቻ ነበር። ልክ ድምፅ እንደሌለው ግጥም ወይም ቅኝት እንደሌለው መሳሪያ። ነገር ግን ልዑል እግዚአብሔር ለዚህ የተመረጠ ዕቃ፣ ለዚህ ታላቅ ሊቅ በዓለም ታሪክ ውስጥ ተሰምቶና ታይቶ የማይታወቅ ሌላ ሰማያዊ ክብር አዘጋጅቶለት ነበር። የኢትዮጵያን ምድር በምስጋና የምታበራበት፣ ሰማይና ምድርን በጣፋጭ ድምፅ የምታገናኝበት ያ ታላቅ ቀን ደረሰ። አንድ ቀን ሰማያት ተከፈቱ። ሦስቱ ቅዱሳን መላእክት ማራኪና እጅግ በሚያስደንቅ የሦስት አዕዋፍ አምሳል ተመስለው ከገነት ወደ ምድር ወረዱ። እነዚህም አዕዋፍ ወደ ያሬድ ቀረቡ። አንደኛዋ የሰማይ ወፍ በግዕዝ፣ ሁለተኛዋ በዕዝል፣ ሦስተኛዋ በአራራይ ዜማ እያዜሙ ያሬድን በኪሩቤል ክንፍ ከምድር ነጥቀው ወደ ሰማያዊቷ ኢየሩሳሌም ወደ መለኮት የብርሃን ዓለም ይዘውት በረሩ። ያሬድ ራሱን ያገኘው በቅድስት ሥላሴ ግርማዊ ዙፋን ፊት ነበር። በዚያም በሺዎች የሚቆጠሩ ሰማያውያን መላእክት ሱራፌልና ኪሩቤል በብርሃን ልብስ ተጎናጽፈው የወርቅ ጽናቸውን እያርገበገቡ የወርቅ ከበሮአቸውን እየመቱ ሲዘምሩ ሰማ። ያ ድምፅ በምድር ላይ ተሰምቶ የማይታወቅ፣ ከሰሙት በላይ የሚናፍቅ፣ ነፍስን ከስጋ የሚለይ፣ ልብን የሚያቀልጥና እውነተኛውን ሰማያዊ ሰላም የሚሰጥ መለኮታዊ ዜማ ነበር። ያሬድ በሰማይ ቆይቶ መላእክት የሚዘምሩትን ያንን ረቂቅ ምስጋና ጠና። እያንዳንዱን ቅኝት፣ እያንዳንዱን የድምፅ ውርወራ መውረጃ በልቡ ጽላት ላይ ቀረጸው። በጥንታዊቷ የአክሱም ከተማ ማለዳ ነው። ንጋቱ ገና አልቀደደም። ጭጋጉ በጽዮን ተራሮች ላይ ተኝቷል። በድንገት ግን ያሬድ ከሰማይ ተመልሶ በአክሱም ጽዮን ቤተ መቅደስ መካከለኛ ምሰሶ ፊት ቆመ። ዓይኖቹ የሰማዩን ብርሃን አይተው ስለነበር ያበሩ ነበር። ቀና አለና የሰማያውያንን ምስጋና፣ ያንን በልቡ የቀረጸውን መለኮታዊ ዜማ ለመጀመሪያ ጊዜ በምድር ላይ እንዲህ ሲል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ቀዳሚሃ ለጽዮን ሰማየ ሳረረ፣ ወበዳግም አርአዩ ለሙሴ። ይህ ድምፅ ተራይ ሰው ድምፅ አልነበረም። እንደ ማር የጣፈጠ፣ እንደ ነጎድጓድ የሚያስተጋባ፣ እንደ ንጹሕ ምንጭ የሚፈውስ ድንቅ ዜማ ነበር። ያሬድ በአምስት ስልቶች ዜማውን ሲያወርደው የአክሱም አየር በምስጋና ተመላ። ድምፁ በጣም አስገራሚና ልብን የሚሰርቅ በመሆኑ የተነሳ ንጉሡ አፄ ገብረ መስቀል ከቤተ መንግስታቸው፣ ንግስቲቱ ከልዕልናዋ፣ ካህናቱ ከቤታቸው፣ የአክሱም ሕዝብም በሙሉ እየሮጡ እየተደናቀፉ ወደ ቤተ መቅደስ ገቡ። መላው ከተማዋ በዝምታ ተዋጠ። ተፈጥሮ ራሷ በያሬድ ድምፅ ተማረከች። በሰማይ የሚበሩ አእዋፍ ክንፋቸውን ዘርግተው መብረር አቆሙና በያሬድ ራስ ላይ እንደ ደመና ያንዣብቡ ነበር።
የዱር አራዊትና የቤት እንስሳ ሳይቀሩ ከየመሰማሪያቸው ከዱር መጥተው በቤተ መቅደሱ ቅጥር ግቢ ዙሪያ ቆመው ያሬድ ሲዘምር አንገታቸውን ደፍተው ያደምጡ ነበር። ያሬድ የምድርን ፍጥረት ሁሉ በሰማያዊ ዜማው አስገዛ። በዚያች ቀን በኢትዮጵያ ምድር ላይ የዘመናት ጨለማ ተገፎ የሰማያዊ ጥበብ ብርሃን ለዘላለም በራ። ቅዱስ ያሬድ ከሰማያውያን መላእክት የቀዳውና ወደ ምድር ያወረደው ይህ መለኮታዊ ጥበብ ዝም ብሎ የተፈጠረ የድምፅ ስብስብ አልነበረም። እያንዳንዱ ዜማ የራሱ የሆነ ጥልቅ ምስጢር፣ የራሱ የሆነ ሰማያዊ ትርጉም ነበረው። የቅዱስ ያሬድ ዜማዎች በሶስት ታላላቅ የቅኝት ክፍሎች የተከፈሉ ናቸው። ግዕዝ፣ ዕዝልና ራራይ። ግዕዝ ለመጀመሪያ ጊዜ የተደመጠ እንደ ክረምት ነጎድጓድ ጠንካራ ግርማ ሞገስ ያለውና የአብ ምሳሌ ተደርጎ የሚወሰድ የዜማ ስልት፣ ልብን በኃይልና በግርማ የሚያስደነግጥ የተራራዎችን ጽናት የሚያስታውስ ጥልቅ ድምፅ። ዕዝል የክርስቶስን ሕማማት መከራንና የሰውን ልጅ ለማዳን የከፈለውን የሞት ዋጋ የሚያስብ የከበደ ረግቶ የሚፈስና ልብ የሚነካ የዜማ ስልት ነው። ይህ ደግሞ የወልድ ምሳሌ። ይህንን ዜማ የሚሰማ ሰው ሳያውቀው ዓይኖቹ በእንባ ይሞላሉ። አራራይ እንደ ንጋት ነፋስ የለሰለሰ በጆሮ ውስጥ ሲፈስ እጅግ ደስ የሚል ተስፋንና የሰማይ ሰላምን የሚዘራ ጣፋጭ ድምፅ። ይህ የመንፈስ ቅዱስ ምሳሌ። እነዚህ ሶስቱ የዜማ ስልቶች በአንድ ላይ ተደምረው ስሉስ ቅዱስን የሚያመሰግኑበት የምድርና የሰማይን ምስጢር የሚፈቱበት ታላቅ የጥበብ ማማ። አንድ ቀን ቅዱስ ያሬድ በአክሱም ቤተ መቅደስ ውስጥ በንጉሥ አጼ ገብረ መስቀል ፊት ቆሞ ይዘምራል። ያሬድ ዜማውን ሲጀምር ቤተ መቅደሱ ውስጥ የነበረው አየር ሁሉ ተለወጠ። ንጉሡ፣ ሊቃውንቱ፣ ካህናቱ፣ እዚያ የተሰበሰበው ሕዝብ ሁሉ በዜማው ማዕበል ተወሰዱ። ድምፁ ሰዎችን ከምድራዊ ጭንቀት አውጥቶ ወደ ሰማያዊ ክብር ይወስዳቸዋል። ሁሉም ሰውነታቸውን ስተው አካላቸው ምድር ላይ ይኑር እንጂ ነፍሳቸው ወደ መለኮተ ዓለም ተነጥቃ ነበር። ቅዱስ ያሬድም ቢሆን በምድር ላይ አልነበረም። በመለኮታዊ ፍቅር ክንፉን አውርዶ የብርሃንን ዓለም እያየ ሙሉ በሙሉ ተመስጧል። በዚያን ሰዓት ንጉሡ አጼ ገብረ መስቀል በያሬድ ሰማያዊ ዜማ ከመመሰጣቸውና ከመንቀጥቀጣቸው የተነሳ በእጃቸው ይዘውት የነበረውን ጫፉ እጅግ በጣም ስለታም የሆነውን የብረት ምርኩዝ በሐሳብ ተውጠው ሳያውቁት ወደ ታች ወረወሩት። ምርኩዙ በቀጥታ በቅዱስ ያሬድ እግር ላይ ተተከለ። የብረቱ ጫፍ የያሬድን ሥጋ ቀዶ አጥንቱን ሰብሮ አልፎ ወደ መሬት ገባ። ደሙ ልክ እንደ ምንጭ ውሃ መሬት ላይ ፈስ ነበር። የያሬድ ማረፊያ ቦታ በደም ተጠመቀ። ነገር ግን ሰማያዊ ተአምር እዚህ ላይ ነበር። ያሬድ ከሰማያዊ ተመስጦና ከመለኮታዊ ፍቅር ብዛት የተነሳ የህመም ስሜት ጨርሶ አልተሰማውም። እግሩ እየደማ እርሱ ግን አሁንም ዓይኖቹን ወደ ሰማይ ትኩር አድርጎ ድምፁን ከፍ አድርጎ መዘመሩን ቀጠለ። ንጉሡም ቢሆኑ በተመስጦ ባህር ውስጥ ስለነበሩ ይህንን ሁሉ አላዩትም ነበር። ዜማው በቃ። ያሬድ አሜን ብሎ ሲያጠናቅቅ ሁሉም ሰው ከተመስጦ ባነነ። ንጉሥ አጼ ገብረ መስቀል ዓይኖቻቸውን ወደ ታች ሲመልሱ ግን ያዩትን ማመን አልቻሉም። የያሬድ እግር በደም ተጠምቋል። ስለታሙ ብረት እግሩን ወግቶታል። ንጉሡ በድንጋጤ ተንቀጠቀጡ። ዓይኖቻቸው በእንባ ተሞሉ። በፍጥነት ተንበርክከው ያንን የብረት ምርኩዝ ከያሬድ እግር ላይ ነቀሉት። ንጉሡ እያለቀሱና እየተንቀጠቀጡ እንዲህ አሉት፣ ወንድም ያሬድ ሆይ እግዚአብሔር ምስክሬ ነው፣ እኔ ይህንን አላውቅም።
በጥበብ ተመስጬ ራሴን ስቼ ነው። አሁንም ንገረኝ፣ ምን እንድታደርግልኝ ትፈልጋለህ? ምን ልስጥህ? የፈለግከውን ለምነኝ፣ የዚችን ታላቅ ሀገር መንግስቴን እኩል ሁለት እከፍልልሃለሁ አለው። የዓለም ንጉሥ በመንግስቱ እኩል ሊያደርገው ቃል ገባለት። ምድራዊ ሀብት፣ ክብርና ስልጣን በደጃፉ ላይ ወደቁ። ነገር ግን ከሰማይ መላእክት ጋር የዘመረ እውነተኛውን የፈጣሪ ክብር ያየው ቅዱስ ያሬድ ምድራዊ ክብርን አልወደደም። የነገስታት አክሊልና ሹመት አልፈለገም። ቅዱስ ያሬድ የአክሱምን ታላቅነት፣ የምድሪቱን ከፍተኛ ስልጣንና የነገስታቱን ወርቅና ክብር ሁሉ ልክ እንደ ተራ አፈር ቆጥሮ ወደ ኋላ ጣለው። የያዘውን የጽናጽን የከበሮ ጥበብ ብቻ ይዞ በሰው እጅ ወዳልተነካው በተፈጥሮ ወዳጌጠችው ወደ ሰሜን ተራሮች፣ ወደ ጸጥታው የሰሜን ተራራማ ክፍል ጉዞውን ጀመረ። እነዚያ ግርማ ሞገስ ያላቸው ሰማይን የነኩ የሰሜን ተራሮች የቅዱስ ያሬድ አዲስ የጸሎትና የዜማ ማደሪያ ሆኑ። በዚያ ፍጹም ብቸኝነት በነገሰበት ጥልቅ ሸለቆና ገደል ውስጥ ያሬድ ብቻውን አልነበረም። የዱር አራዊትና የሰማይ አእዋፍ የየዕለት ጓደኞቹ ነበሩ። አንበሶችና ነብሮች በፊቱ እንደ ቤት እንስሳ ይንበረከካሉ። አእዋፍም ማለዳና ማታ በራሱ ላይ የከበቡ አብሮት ይዘምሩ ነበር። ቅዱስ ያሬድ በሰሜን ተራሮች ላይ ሆኖ ፈጣሪውን ማመስገኑን ሲቀጥል ተፈጥሮ ሁሉ በምስጋናው አብራው ታመሰግን ነበር። ነገር ግን ቅዱስ ያሬድ በበረሃ ውስጥ ዝም ብሎ አልኖረም። ለዓለም የሚተርፍ ታላቅ የኪነ ጥበብና የሳይንስ ምስጢርን እያደራጀ በዚያ በብቸኝነት ዓለም ውስጥ ሆኖ የረቀቀ የሆነ የመላእክትን የዜማ ስርዓት ፈጠረ። የዜማ ምልክቶችንም ደረሰ። ቅዱስ ያሬድ በበረሃው ዘመን ተጋድሎን ፈጸመ። መላውን የሰው ልጅ ታሪክና የቤተ ክርስቲያንን ስርዓት የለወጡ 5 ታላላቅ የዜማ መጻሕፍትን ለዓለም አበረከተ። ድጓ የዓመቱን በዓላት ሰንበታትና ምስጋናን የያዘ ታላቅ የዜማ መዝገበ ቃላት። ጾመ ድጓ በአብይ ጾም ወቅት የሚዘመሩ ልብን ወደ ንስሐና ወደ ፈጣሪ የሚያቀርቡ ረቂቅ ዜማዎች። ዝማሬ ከቅዱስ ቁርባን ስርዓት ጋር ተያይዞ የሚቀርብ ምስጋና። መስዋዕት ለሙታን መታሰቢያና ለጸሎት ፍትሐት የሚሆን ልብ የሚነካ የለቅሶና የትንሣኤ ዜማ። ቅዳሴ መለኮታዊ ምስጋና ስርዓት። ይህ ጥበብ ዛሬም አለ። ከ1500 በኋላ በኢትዮጵያ ታላላቅ አድባራትና ገዳማት ውስጥ ሳይበረዝ ሳይከለስ አንድም ቃል ሳይቀነስና ሳይጨመርበት እንደወረደ ይኖራል። በመጨረሻም ያ ታላቅ ሰማያዊ የብርሃን ሰው ምድራዊ ተልእኮን የሚጨርስበት ቀን ደረሰ። ግንቦት 11 ቀን ይህ በሰማይና በምድር መካከል ድልድይ ሆኖ የኖረ ሰማያዊን ዜማ ወደ ምድር ያመጣ ታላቁ ቅዱስ ሰው በተሰወረበት ቦታ ላይ በዚች ምድር ላይ ያለው ጉዞ አበቃ። አበው አባቶቻችን እንደሚናገሩት ቅዱስ ያሬድ አልሞተም። ነገር ግን እንደ ነብዩ ኤልያስና እንደ ሄኖክ በብቃቱና በቅድስናው ብዛት ከዚህ ዓለም ተሰወረ። ስጋው ወደ መሬት አልወረደም። መቃብሩ በዚያው በሰሜን ተራሮች በሰሜን ጃናሞራ ገዳም ውስጥ እንዳለ በታሪክ ቢታመንም እስካሁን ድረስ በአይነ ስጋ ማንም ሊያገኘው አልቻለም። እርሱ እስከ ዛሬ ድረስ በምስጢር የተሰወረ ተራሮች የሸሸጉት የኢትዮጵያ ትልቅ ምስጢር። አካሉ ከአይን ቢሰወርም ያ የፈጠረው ሰማያዊ ዜማ ግን ዛሬም ድረስ በየቀኑ ማለዳ በቅድስት ቤተ ክርስቲያናችን በካህኑ አንደበት በጸናጽን ሽብሸባ በከበሮ አመታት ውስጥ ሕያው ሆኖ ይኖራል። ከቅዱስ ያሬድ በረከት ረድኤት ያሳትፈን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የቅዱስ ኢያቄምንና የቅድስት ሐናን ድርሳን እናሰማለን።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የባህሪያችን መመኪያ ለሆነች አምላክን ለወለደች ለእመቤታችን ማርያም እናት የሆነች የቅድስት ሐና ድርሳንና ገድል ይህ ነው። ጸሎትና በረከቷ ከሁላችንም ጋር ይሁን አሜን። እንግዲህ የነቢያትን ትንቢት እንናገራለን። እግዚአብሔር ለአባታችን አዳም የተናገረውን ስሙ። እኔ በ5 ቀን ተኩል እመጣለሁ፣ ከልጅ ልጅህም እወለዳለሁ። ያን ጊዜ በምህረቴ ብዛት ፈጽሜ ይቅር እልሃለሁ አለው። 5000 ዓመት እንደ 5 ቀን 500 ዓመት እንደ ግማሽ ቀን እንዳደረገው አስተውሉ። ነቢዩ ዳዊት በ89ኛው መዝሙር 1000 ዓመት በአንተ ዘንድ ትናንት እንዳለፈች እንደ አንዲት ቀን ናት እንዳለ። ዳግመኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፈ ኪዳን 150ውን ዘመን የጴንጤቆስጤውንና የፋሲካ የአባቴ መምጫ ይሆናል አለ። 1000 ዓመት 100 ዓመት አደረገው፣ 500ውን ዘመንም እንዲሁ። ኢሳይያስም በዚህ ዓለም 545 ዘመን ይቀመጣል አለ። ስለ ጌታችን አመጣጥ ስለ እመቤታችን ቅድስት ሐና ከብሉይና ከሐዲስ መጽሐፍት እነሆ ምስክር አስቀመጥንላቸው። ከዚህ በኋላ ቅድስት ሐና ጸነሰች፣ እግዚአብሔርንም እያመሰገነች 9 ወር ቆየች። 9 ወር ሲሆናትም ደም ግባቷ ያማረ መልከ መልካም ሴት ልጅን ወለደች። ቅድስት ሐናም አዋላጅቱን የወለድኩት ምንድነው? ሴት ናትን ወይስ ምንድነው አለቻት። አዋላጅቱም ደም ግባቷ ያማረ መልከ መልካም ሴት ልጅ ናት አለቻት። ብጽዕት ሐናም ነፍሴ እግዚአብሔርን ታላቅ ታደርገዋለች አለች። ስሟንም ማርያም አለቻት። ሐናም ከወለደቻት 40 ቀን ሲሆናት ታጠበችና ልብሶቿን ለበሰች፣ ልጇንም አጠበቻት። ለወለደቻት ለእርሷ አንዲት ብላቴና ናትና ለወለደቻት ምርጥ ናት የተባለችውም እመቤታችን ናት። እናቷ የተባለችም ቅድስት ሐና ናት። እመቤታችን ማርያም 6 ወር በሆናት ጊዜ 5 የእግር እርምጃ ያህል ሄደች። ተመልሳም በብጽዕት ሐና እቅፍ ተቀመጠች። ያን ጊዜ እግዚአብሔር መልአክ ወሰዳት። ብጽዕት ሐና በብዙ ድካም እስከምታገኛት ድረስም ለትንሽ ጊዜ ሰወራት። ከዚህ በኋላ ብጽዕት ሐና ሕያው እግዚአብሔር ይህችን ሕፃን ብላቴና ወደ እግዚአብሔር ቤተ መቅደስ እስከምንወስዳት ድረስ ብቻዋን ትመላለስ ዘንድ አይተዋትም አለች። ከዚህ በኋላ ለብቻዋ ቤት ሰራችላት። 1 ዓመት እስከሚሆናት ድረስ በቤት አስቀመጠቻት። ያን ጊዜ ኢያቄም ስለ ልጁ ስለ እግዝእትነ ማርያም ታላቅ በዓልን አደረገ። ስለ ልጁ ስለ እግዝእትነ ማርያም ካህናትን፣ የእስራኤልን መምህራን፣ የሕዝቡን ሽማግሌዎች ጠራ። ሰንጋዎቹንና በጎቹን አረደ፣ ሁሉንም አጠገባቸው። አባቷ ኢያቄምም ይህችን ብላቴና እመቤታችን ማርያምን ወደ ካህናት ወሰዳት። ሁላቸውም ሁሉን የሚገዛ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ አምላካችን እግዚአብሔር ይህችን ብላቴና ይባርካት፣ ከጥፋት ነጻ ታወጣን ዘንድም ያማረ ፍሬ አድርጋት፣ ኃይልንና ብርታትን ይስጣት፣ ስሟም ለዘላለሙ የገነነ ይሁን አሜን እያሉ አመሰገኗት። ሁሉም አሜን ይሁን ይደረጋሉ። ከዚህ በኋላ ወደ ሁሉም ሊቃነ ካህናትና ወደ ሕዝቡ ሽማግሌዎች ወሰዷት። ሁሉም በየማዕረጋቸው በየነገዳቸው መረቋት። ዓለምን የያዘ በአርያም የሚኖር የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ላይዋንም ውስጧንም ይባርክ እያሉ እንዲህ መረቋት። ከዚህ በኋላ እናቱ ወሰደቻት፣ ወደ ሰራችላት ቤትም አስገባቻት። ብጽዕት ሐናም እግዚአብሔርን በቅዱሳን ምስጋና አመሰግነዋለሁ፣ ፈጽሜም አወድሰዋለሁ፣
ከፍ ከፍ አደርገዋለሁ፣ ደስም አሰኘዋለሁ። ዘር የበረከት ፍሬ የሌለሽ አንቺን የመባሽን ቁርባንሽን አንቀበልሽም ባሉ ጊዜ ከእስራኤል ወገኖች ስድብን ሽሙጥንና የኀፍረትን ነገር ከኔ አርቋልና አለች። ስለዚህም 40 ቀንና 40 ሌሊት ከምግብ ምንም ሳልቀምስ ቆየው። ልብስ መልበስንም ተውኩ። ልቦናዬ የሚቅበዘበዝ ሕይወቴ ያልተረጋጋ ነበርና። ይህ ሁሉ ያገኘኝም ከሕዝቤ ወገን ከወንዶቻቸውና ከሴቶቻቸው ነው። ከሴቶችና ከወንዶች አገልጋዮችም ሲሰድቡን መብሌም መጠጤም መራራ ሆነብኝ። ወንድሞቼም እህቶቼም ዘመዶቼም ከበቡኝ፣ ሰደቡኝ። ከሚያረጋጉኝ ይልቅ አንቺ ማኅፀንሽ የደረቀ ይሉኛል። የሮቤል ነገዶችም በየነገዳቸው በየሴቶቻቸው በየቤቶቻቸው እንዲህ ይሉኛል። ከእስራኤል ነገዶች ሁሉ እስከ ብንያም ነገድ ድረስ በየነገዶቻቸው በየሴቶቻቸው በየግላቸው ያሙኛል፣ ደከሙም። በአንድነት ሰደቡኝ፣ በእኔ ላይ ተነሱ። ነገር ግን ዛሬ ሁሉን ቻይ ለሆነ እግዚአብሔር ምስጋና ይገባል። አሸናፊ ለሆነ ለእግዚአብሔር ምስጋና ይገባል። ላለ ለነበረ ለሚኖር ለእግዚአብሔር ምስጋና ይገባል። እግዚአብሔርን በቅዱሳኑ አመስግኑት። የኃይሉን ቅንዓት አመስግኑ። ቻይነቱን አመስግኑ። የገናናነቱን ብዛት አመስግኑ። በከበሮ ድምፅ አመስግኑት። በመዝሙርና በመሰንቆ አመስግኑት። በአውታርና በእንዚራ ድምፁ በሚያምር ጽናጽንም አመስግኑት። ሙሴና አውሴ በእኔ ይደሰታሉ፣ በመወለዴም የእሴይ ልጅ ዳዊት ያመሰግናል። ስለዚህም እንግዳና መጻተኛ አልሆንኩም። ከእንግዲህ ወዲህ ወደ ቤተ እግዚአብሔር ቤተ መቅደስ ሄጄ በደልን ይቅር የምትል አምላክ እግዚአብሔር ሆይ ላንተ ምስጋና ይገባል እል ዘንድ ይገባኛል። ብጽዕት ሐናም እንዲህ እያለች ስትጸልይም በሚያምር ድምፅ ሲያመሰግኑ በስድስት የእሳት ክንፎች ሲጋርዱት 12ቱ ሊቃነ መላእክትን ተመለከተች። በእሳት የተሸፈኑ እነዚህ ሚካኤልና ገብርኤል፣ ሱራፊልና ኪሩቤል፣ ሩፋኤልና ኡራኤል፣ ሱሪያልና ሰላትያል፣ ሳቁኤልና ራሙኤል፣ ሰዳክያልና ናንኤል ናቸው። የአብ ሙሽራ ሆይ ከተለዩት የተለየሽ ቅድስት ማርያም ሆይ ላንቺ ምስጋና ይገባል ሲሉ ሰማቻቸው። ለክርስቲያኖች የሰርጋቸው በዓል የሆንሽ ማርያም ሆይ ደስ ይበልሽ። የናዝራውያኑ የተድላቸው በዓል ማርያም ሆይ ደስ ይበልሽ። የመንግሥተ ሰማይ ቁልፍ የሆንሽ ማርያም ሆይ ሰላምታ ይገባሻል። የአዳም ልጆች ሁሉ የነጻነት በዓላቸው ተወኝ ዘንድ የተገባሽ ማርያም ሆይ ደስታ ይገባሻል። በምድራውያንና በሰማያውያን መካከል አስታራቂ ለመሆን የተገባሽ ማርያም ሆይ ደስታ ይገባሻል። የፈጣሪያችን እናት ትሆኚ ዘንድ የተገባሽ ማርያም ሆይ ደስ ይበልሽ። አንቺም ብጽዕት ሐና ሆይ ብፅዓን ክብር ይገባሻል። ይህን ያህል ዘመን መካን ሆነሽ ነበር። በወለድሽ ጊዜ እነሆ የሰማያውያንና የምድራውያኑን እመቤት ወልደሻልና። ሐና ሆይ የእግዚአብሔር አያት ሆነሻልና ብጽዕት ነሽ። የዳዊትና የእስራኤል ነገሥታት ሁሉ እመቤታቸው የሆንሽ ሐና ሆይ ብጽዕት ነሽ። በሰማይ የሰርግ ቤት እንቀበልሽ ዘንድ እኛ የታዘዝንልሽ ቅድስት ሐና ሆይ ብጽዕት ነሽ አሏት። እንዲህ ብለው ከርሷ ተሰወሩ። ይሆን ዘንድ ያለውን የነገሩን ምስጢር ሰምታ አደነቀች፣ እግዚአብሔርንም አመሰገነች። ስለ እርሷ የተደረገውን ፈጽማ አደነቀች። ከእስራኤል ሴቶች ሁሉ ለብጽዕት ሐና ክብርና ገናናነትን የሰጠ እግዚአብሔር ይመስገን። ጸሎቷና በረከቷ ከሁላችን ጋር ይሁን፣ አሜን። የተወደዳችሁ ሕዝበ ክርስቲያን ወንድሞች ሆይ ያገኘንን ነገር
በብዙ ማስተዋል እንነግራችኋለንና ስሙ። እግዚአብሔርን የሚፈራ አንድ ሰው ነበር። ዘወትር ይጸልያል፣ በቀንም በሌሊትም እንደ መላእክት የሚተጋ የመላእክትንና የቅዱሳን ሰዎች በዓልንም የሚያደርግ የተጋደሉ ሰማዕታትን በዓል የደናግል መነኮሳትንና የሁሉንም ጻድቃን በዓል ያደርግ ነበር። ምስጢራዊ ነገር እንደተመለከተም ተናገረ። ሐናና ኢያቄም ነጭ ልብስ ለብሰው በየራሳቸው ገሩር አክሊል ተቀዳጅተው ተመለከትኳቸው። በዚያን ጊዜ በአብ በወልድ በመንፈስ ቅዱስ ዙፋን ፊት ቆሙ። ጌታችን አምላካችን ንጉሳችን አዳኛችንና ፈጣሪያችን አቤቱ እያሉም ሰገዱ። እኛ አንተ አከበርከን ከፍ ከፍ ያደረከነን የዓለም መድኃኒትን የወለደች ማርያምን በመውለዳችን ስለምን ስማችን በዓለም ሁሉ የተሰማና የታወቀ አላደረከውም? ስማችንን የታወቀ ብታደርገው ኖሮ መታሰቢያችን በዓላችን ባደረጉልን ነበር። አቤቱ ሆይ መታሰቢያችን ለሚያደርግ ሰው ሞገስን ስጠው። በስማችን ምጽዋትን የሚሰጥ ሰው በአንተ ዘንድ ዋጋው ምንድነው? መታሰቢያችሁን ያደረገ በስማችሁ ቤተክርስቲያናችሁን ያነጸ የገድላችሁን መጽሐፍ የጻፈ እኔ ስለሚመጣው ዓለም አስደስተዋለሁ፣ ኃጢአቱንም ሁሉ አጠፋለታለሁ፣ የበደሉንም ደብዳቤ እደመስሰዋለሁ አለ። በክርስቶስ የተወደዳችሁ ወንድሞች ሆይ ዛሬም ኢያቄምንና ሐናን እናክብራቸው፣ እናግናቸው። እነርሱ አምላክን የወለደች የእመቤታችን ማርያም ወላጆች ናቸውና ክብር ልዕልና ይገባቸዋል። እናት ልጇን በማታድንበት በፍርድና በሲቃይ ቀን ለእናንተ ረዳት የሆኗችሁ ዘንድም በዓላችሁን አድርጉ። እውነት እላችኋለሁ ይቅር ይላችሁ ዘንድ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ እነርሱ እንዲለምኑላችሁ አሜን። እርሱ በሚያምኑብኝ ስም ቀዝቃዛ ውሃ ያጠጣ በእኔ ዘንድ ዋጋውን አያጣም እንዳለ የሚያከብራቸው ብፁዕ ነው፣ እነርሱ ያከብሩታልና። የሚወዳቸው ብፁዕ ነው፣ እነርሱ ይወዱታልና። እነርሱን የሚያመሰግን ብፁዕ ነው፣ እነርሱ ያመሰግኑታል ይቀድሱታልና። ብጽዕትና ቅድስት የሆነች ሐናና ቅዱስ ኢያቄም መታሰቢያቸውን ለሚያደርግ ሰው ወደ እመቤታችን አምላክን ወደ ወለደች ወደ መድኃኒታችን ወደ ኢየሱስ ክርስቶስ እናት ይለምናሉ። በእርሱ ላይ ፍርድ ስለተፈረደበት እመቤታችን ቅድስት ድንግል ማርያምም በተወደደው ልጇ በጌታችን ፊት ትቆማለች። የአባትና የእናቷን የኢያቄምና የሐናን መታሰቢያ ለሚያደርጉትም ትለምንላቸዋለች። ኃጢአታቸውን ሁሉ ታስተሰርያለች፣ ወደ ዘላለም ሕይወትም ትመራለች። እንደዚሁም ሁሉ በምንተማመንበት ጸሎቷ ሁላችንም የመንግሥተ ሰማያት መንገድ ትምራን፣ ከጥፋት ሞት ታድነን፣ አሜን። የድህነት ብላቴና ብጽዕት ሐና ሆይ ሰላምታ ይገባሻል። የይቅርታ ብላቴና ብጽዕት ሐና ሆይ ሰላምታ ይገባሻል። የልዕልና ብላቴና ብጽዕት ሐና ሆይ ሰላምታ ይገባሻል። የጽድቅ ብላቴና ብጽዕት ሐና ሆይ ሰላምታ ይገባሻል። የአዳምና የሔዋን ልጅ የምትሆኚ ብጽዕት ሐና ሆይ ሰላምታ ይገባሻል። ሀዳስ ጣዋ ለተባለች እመቤታችን እናት የሆንሽ ብጽዕት ሐና ሆይ ሰላምታ ይገባሻል። ብጽዕት ሐና ሆይ እመቤቴ ልሻለው፣ ነፍስን ከባህር የምታሻግሪ የሕይወት መርከብ አንቺ ነሽ። እመቤቴ ሆይ ክብርት ሆይ ልዕልት ሆይ አንድ ልጅሽ ስለሰጠሽ ተስማሚ የሆነ የበረከትሽ ሀብት በራሳችን እንደ ዝናብ ይውረድ። ስለ ብዙ ቃል ኪዳንሽ በበዓልሽ ቀን በተሰበሰብንበት በዚች ቦታ የእርሻችንን ፍሬም በጸሎትሽ አይጉደል። በበሽታ ከመሞትም አድኝን፣ ከአንበጣ ከበረድም ያድነን።
የኃጢአት ጨለማ ከእኛ ይወገድ፣ ጠላታችንም ለልጅ ልጅ ሁሉ ይረገጥ። አምላክን የወለደች እመቤታችን ቅድስት ድንግል ማርያምን የወለደቻት የተቀደሰችና ለቅድስና የተመረጠች የሐናን ዜና የምትናገር ይህችን መጽሐፍ የጻፈውን በብዙ ትጋትና ንቃት ያጻፈውን ሰው ስም ጌታችን ኢየሱስ ክርስቶስ በማይናወጥና በማይወድቅ የወርቅ አምድ በሚያበራ በሚያንጸባርቅ የወርቅ ቀለም ስሙን ይጻፍ። ከቅድስት ሐናና ከቅዱስ ኢያቄም በረከት ረድኤት ያሳትፈን፣ አሜን። የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 11 በዚች ቀን የቅዱስ ዮስጦስ ሚስት ቅድስት ታውክልያ በሰማዕትነት አረፈች። በየካቲት 10 እንደተጻፈ የእስክንድር ገዢ እርስ በርሳቸው ካለያያቸው በኋላ ቅድስት ታውክልያን ወደ ሀገረ ዕፃ ወሰዷት። በሀገረ ዕፃ መኮንንን ፊት የመኮንኑ እስክንድርያን መልእክት ባነበቡ ጊዜ መንግስታቸውን ትተው እንዴት ከመንግስታቸው ሞትን መረጡ ብሎ አደነቀ። ከዚህ በኋላ መኮንኑ ሸነገላት፣ ብዙ ታላላቅ ቃል ኪዳኖችንም ገባላት። የከበረች ታውክልያም እኔ የክብር ባለቤት ስለሆነ ስለ ጌታ ኢየሱስ ክርስቶስ ፍቅር መንግስቴን ተውኩ፣ ከልጅነቴ ባሌም ተለየው፣ በልጆችም አልተጽናናሁም። ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው ብላ መለሰችለት። ይህንንም ሰምቶ ታላቅ ግርፋት እንዲገርፏት አዘዘ። የሥጋዋንም ቁርበት እስኪቆራረጥ ገረፏት። ከዚህ በኋላ ከእስር ቤት አስገቧት። የእግዚአብሔር መልአክ ተገለጠላትና ቁስሎቿን አዳናት። እስረኞችም አይተው አደነቁ። ብዙዎችም የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜ በቀረበ ጊዜ የእግዚአብሔር መልአክ ለከበረች ታውክልያ ተገልጾላት አጽናናት። በክብር ባለቤት ጌታችን የተሰጣትን ቃል ኪዳን ነገራት። በዚያን ጊዜ ራሷን ይቆርጡ ዘንድ መኮንኑ አዘዘ። የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ምዕመናን ሰዎች ወጥተው ለወታደሮች ብር ሰጥተው የቅድስቷን ሥጋ ወሰዱ። በመልካም መግነዝ ገንዘው የስደት ወራት እስኪፈጸም በሳጥን ውስጥ አኖሯት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ አሜን። የካቲት 11 የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ያሬድ ካህን ወማህሌታይ፣ አቡነ ሐራ ድንግል ጻድቅ፣ ክርስቲናና ይስሐቅ፣ ቅድስት ታውክልያ፣ ቅድስት ኤፎምያ ሰማዕት፣ ቅድስት ሶፊያ፣ ቅድስት አናሲማ ገዳማዊት፣ አባ አሴር ሰማዕት፣ አባ በኪሞስ። ወርሃዊ ቅዱሳን በዓላት ቅዱስ ኢያቄምና ቅድስት ሐና፣ ቅዱስ ገላውዲዮስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውንም ሰው አውቃለሁ፣ በሥጋ እንደሆነ ወይም ያለ ሥጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይናገረውን ቃል ሰማ። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮ ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁንም የሁላችሁን እንቀበላለን። ለማስተካከልም እንዲመቸን ሁላችሁም በኮሜንት ላይ እንድታሰፍሩ እንጠይቃለን። ይህንን የምትሰሙ በሀገር ውስጥ ያላችሁ፣ በሀገር ውጭ በስደት በስራ ላይ በተለያዩ ጉዞዎች ላይ የምትገኙ የቅዱሳኑ በረከት ከሁላችሁ ጋር ይሁን። በየዕለቱ የቅዱሳንን ታሪካቸውን፣ ተአምራታቸውን ድርሳን የምታገኙ መሆኑን እንገልጻለን። አቅራቢ ዲያቆን ቤተ ማርያም